ራሷን ችላ የራሷ ቤት ያላት የራሷ ሁሉ ነገር ያላት ሴት ነች። ጠንካራ ሴት ነች። ከሱ እርዳታ አትፈልግም። እሷ ግን እዚህ ጋር ልጇን ማሰደብ የለበትም። ከሱ እርዳታ ፈልጋ ሳይሆን አባትነቱን ይስሐቅ ሰዲቅ አምኗል። እንዴት ነው እናንተ እግዚአብሔር አባቴ ነው ያላችሁ አባትነትን የምትክዱት? ለአደባባይ የምትክዱት እንዴትስ ነው? የትኛውን አባታችሁንስ ነው የምታገለግሉት? እንደ ትውልድ እንጠያየቅ ከተባለ ማለት ነው። ምን ሆነሽ ነው? ስለዚህ ጥሯት። ለምንድን ነው ታፕታፕ ሼር ማታደርጉት ግን? እዚህ ውስጥ ያላችሁ 40 አይገርምሽም? አልፏል እኮ አሁን ሪፖርቱ ለቆ መንድጎ ሄዷል። ለወሬ አይሽ የሆነ ሴት ፎቶ የሆነ ሰው ሲለጠፍ ሰው እንዴት ተንገብግቦ እንደሚመጣ አይሻ። ጥሯት፣ ታፕታፕ አድርጉና ጥሯት። ሶሬሳ አንቺ ፍርዬ ነይ ግቢ እፈልግሻለሁ። አንቺ ፍርዬ፣ አንቺ ራሱ በጣም አብዝተሽዋል ፍርዬ። እግዚአብሔርን አንቺ ራሱ አብዝተሽዋል ፍርዬ። ይሄ የምትነሹ ፎቶ ምናምን ፒስ ልጊያት ነው ለቁም ነገር እንትን የሆነ ኢንተርቪ ነበረኝ ከሷ ጋር የሆነ ኢንተርቪ ነበረኝ ከሷ ጋር። እንዴት ነህ? ነይ ግቢ። ገብቻለሁ። ደህና ነህ? ርብቃ ምንድነው ይሄ? ነው እንዴ አንቺ ፊትሽ እንደ ይሄ ነው እንዴ? ምንድነው የተጣመመ ጣሳ መስለሽ መጣሽ? ምን ሆነሽ ናት? ወይ አይደለም ቀይሯል። ሀብትሽ እንደዚህ አትስለበኝ እንዴ። ቲጂዬ እንዴት ነሽ? ነይ እሺ ግቢ። ሜሪ ነይ ግቢ። እቺ ሜሪ ትባረዋን ነይ ግቢ በያት። ቤዛ ነይ ግቢ በያት። ቲጂዬ እንዴት ነሽ? እንዴት ነህ? ምን ተፈጥሮ ነው የቃልዬን ፎቶ የሰቀልከው? ባክግራውንድ ያረና ከባድ ጭቅጭቅ ላይ ነበረ እና ለዘማሪ ወልዳ ተክዳለች። ታውቂያለሽ? ለይስሐቅ ሰዲቅ ነው ስምጠሩት። እስቲ ተረጋጉ። እስኪ ተረጋጉ። የምናውቀው ነገር ነው ብለን ነው ልጅ ያላባት ስለምታሳድግ ፍትህ እንጠይቃለን። በእሷ ስም እየወጡ ልጇን ለሚሰድቡት ሰዎች በተለይ ልጇ መሰደብ የለበትም። እሷ አንደኛ አባት ቲጂ አሁን እሷ የምትሸወር ትመስላለች። ትላንት ስንጨቃጨቅ ነው የዋልነው በእሷ ምክንያት። አሁን እሷ የምትሸወር ትመስላለች። ቲክቶክ ላይ ላያት ሰው አይመስልም። ማንም ሴት እኮ ትሸወዳለች እኮ። የትኛውም ሴት ትሸወዳለች። የትኛውም ሴት እኮ ትሸወዳለች በየትኛውም ወንድ። ምንም አዲስ ነገር እኮ አይደለም። ግን ማያገባችሁ ወንድ ካስቆምክ ማለት ነው። ማያገባችሁ ወንድ ጋር በጌታ አይደለም ቲጂ። እሺ እንትን ከሆነ ዓለማዊነት ከሆነ እሺ ችግር የለም። ሁላችንም ከዓለም ነው የመጣ ነው። ምንም ችግር የለውም። ግን አሁን እሱን ይሄ የግል ድካሙን ተውና አሁን በልጁ ጉዳይ ላይ ብናወራ ጥሩ ነው። አሁን እሱ ይኸውልህ ልጁ ራሱ 7 ዓመት ሞላው እኮ አይደለ እንዴ? ባባዬ 7 ዓመት ሞላው እኮ። አሁን ለምንድን ነው እኔ እንደው እንደ እናት ማለት ነው እንደ እናት ልጇን ለብቻዋን እንደምታሳድግ ሴት ማለት ነው ልጇን ወጥተው የሚናገሩት ፕሮቴስታንቶች አገልጋይ ነን የሚሉ ወይም ተገልጋይ ነን የሚሉ ማቆም አለባቸው ብዬ ነው የማስበው። ምክንያቱም አባትነቱን ቤተክርስቲያን ታውቃለች፣ እሱም ያውቃል፣ አምኖበታል። እሱ አምኖ እስከተቀበለ ድረስ ልጁን ማለት ነው አባትነቱን እስከተቀበለ ድረስ እዚህ ምህመነን ኦር ደግሞ ፕሮቴስታንት ነን የሚሉ ሰዎች እየገቡ ልጇን ፎቶ እንትን እያሉ መስደብ የለባቸውም። ምክንያቱም ህዝብ ያጠናው ነገር ነው። ገብቷል? የሚታወቅ ነገር ነው። ቤተክርስቲያን ታውቃለች። እንደገና ደግሞ ብዙ ሰው ያውቃል። እናትየው እኮ ወጥተው እየተከራከሩ እኮ ነው ቲጂ። እናትየው እኮ የልጄን ስም እያጠፋችሁ ነው እያሉ እኮ እየተከራከሩ እኮ ነው ቲክቶክ ላይ መጥተው። እንግዲህ ትልቅ ሴት ናቸው። ወጥተው እኮ እየተከራከሩ ልጁ ደግሞ ግባሽ በል አውራ እየተከራከሩ እኮ ነው እናትየው እኮ መንፈስ ቅዱስ ነገረኝ ነው የሚሉት። እሳቸው የነገራቸው መንፈስ ቅዱስ የትኛው መንፈስ ነው ነው? እኔ አሁን እዛ ጥያቄ
የትኛው መንፈስ ነው የነገራቸው? ልጃቸው እንደማይዘሙት ነው የነገራቸው? ልጅ እንዳልወለደ ነው የነገራቸው? ምንድን ነው የነገራቸው? መንፈስ ቅዱስ እዚህ ዘመን ላይ መንፈስ ቅዱስ ተናግሮኛል፣ እንትና ቅዱስ ነው፣ እንትና ጻድቅ ነው እየተባለ ትውልድ መጨፍለቅ የለበትም። የትኛው መንፈስ ቅዱስ ነው የነገራቸው? እሳቸው ልጁ እኮ ይስሐቅ በራሱ እኮ አምነዋል እኮ ፍርድ ቤትም ቀርቧል። ኬዛቸውን ታክ ከሆነ ብዙ ነገር እኔ ያውቃለሁኝ ስለማቅ ነው ባይዘው በድፍረት ገብቼ ለምንድን ነው የቃልዬን ፎቶ የሰቀልከው ያልኩት ለዛ ነው። እኔና እሷ እናወራም፣ ግን እማቀው ጉዳይ ስላለ እማቀው ኬስ ስላለ ወጥ ገብቼ የተናገርኩት ለዛ ነው። እውነትን ከሆነም ሰው የሚፈልገው እሱ ፍርድ ቤት ቀርቦ ልጁንም ለዚህ ምንድነው ለልደት ካርዱም ምናምን ለአንዳንድ ነገርም ብዙ ነገር እኮ እናውቃለን። ግን እዚህ አደባባይ ወጥተን ብዙ ነገር ብንናገር ማንንም አያንጽም ብለን ነው። በኖርንበት ቤተ እምነት ውስጥ ምን አይነት ችግር እንደነበረ እናውቀዋለን። ግን አሁንም እናንተ ሴቶች ለብቻችሁ ልጅ የምታሳድጉ እውነተኛ እናቶች ለዚህች እህታችን ፍትህ ማለት አለባችሁ። እሱ በህይወቷ ይመለስ አይደለም ልጇ አደባባይ ላይ ለምን ያሰድበዋል? ይሄ ልጅ ያድጋል፣ ነገ ያድጋል፣ ትልቅ ልጅ ይሆናል። ራሱ ወደ ማወቅ ይመጣል። እነዚህን ቪዲዮዎች ሲያይ ምንድን ነው የሚሰማው? አባትነቱን በውስጥ አምኖ በአደባባይ መካድ ምን ማለት ነው? ለቤተ ክርስቲያን ሰው ካመነ ወጥቶ ልጆቹ ስንት እንደሆኑ መናገር አለበት። አይ እሱ 2 ልጅ ነው ያለው ከሚስቱ ጋር ምናምን ብሎ እዚህ ማውራቱ እነዚህ ሶሻል ሚዲያ ላይ የሶሻል ሚዲያ ፎሎወርስ ፈላጊዎች ልክ አይደሉም፣ ልክ አልሰሩም። እኔ እዛ አስተያየት ሰጥቼ 4 ነው ኮሜንቴን ሪሙቭ ያደረገው 4 ማለት ነው ያ ልጅ። ስለዚህ ያለፈው ህይወት አለፈ። እሱ የተገናኙበት እነሱ ይተዋወቃሉ። ደግሞ ከሚስቱ ጋር በተጣላ ጊዜ ነው የሚተዋወቁት። ታውቃለህ አይደለ? ከሚስቱ ጋር ብሬክ አፕ አድርጎ ተጣልቶ ተለያይቶ ነበር። በዛ ሲዝን ላይ ነው የሚተዋወቁት። ትዳር ላይ አይደለም የገባችው፣ ብቻውን ነበር ያገኘችው። ስለዚህ አሁን የእናትየው እንትን እኮ ነው ገርሞኝ። የእናትየው ምንድነው እናት የሚያክል ነገር እኛም እናቶች አሉንና በእኛ ጉዳይ እናቶቻችንን ወደ እንትን ላይ ዋርኒንግ እየሰጠኝ ነው። አይ ዶንት ኖ ለምን ዋርኒንግ እንደሚሰጠኝ አላውቅም። ቲክቶክ ዋርኒንግ እየለጠፈብኝ ነውና ሪፖርት እየተደረገ ሊሆን ይችላል። ሪፖርት ምን ታፕታፕ ያለውን ችግር ማውራት አይወዱትም። ስለማይወዱት ውስጥ ላይ ስላለው ችግር ስታወራ አይወዱም። ይሄንን አምነ መቀበል አለብን። ፎቶውን አንሳና ግን በልጇ ጉዳይ ማለት ነው ልጇን በውስጥ አምኗል፣ በአደባባይ ደግሞ እያሰደባት ነው። በራሷ ጠንክራ የቆመች በራሷ የምትሰራ እኔ እንኳን በቢዝነስ ሳቃት እንኳን ከ7 ዓመት በላይ አውቃታለሁ። በቢዝነስ ውስጥ ማለት ነው። የትኛውን ትውልድ ነው የምታገለግሉት? አባት አይደለውም እያላችሁ ትውልድ ብዙ ነገር ባይዘዌ ማለት ነው። ትንሽ ጠብቅ እንጂ የብዙ ሰዎች ሚስጥር ገና ይወጣል። ገና የብዙዎች ዘማሪ ማለት ነው። ብዙዎች ልጆቻቸውን የካዱ ትዳር ይዘው ዛሬ እንጫዋጫዋ የሚያጫው ጌታ ሳይመጣ ቶሎ ተገልጦ ቢገላገሉ አይሻልም? ንስሐ እስኪገቡ ተብሎ ቶሎ ጌታ ሳይመጣ የንስሐ ዕድል እንዲኖራቸው አይሻልም? ቶሎ ተገላልጦ ምናምን ንስሐ ገብተው አትሊስት ጌታ ሲመጣ እንኳን አትሊስት እንትን ቢሉ ነፍሳቸው እንኳን ብትተርፍ አይሻልም? ለምንድን ነው የሚያደፍጡት? ሴቶቹ ዲቃላ ወልደው ለምንድን ነው የሚያደፍጡት? ዲቃላ አይባልም፣ አብሽ አይባልም፣ ዲቃላ አይባልም። ሰው ልጅ ዲቃላ አይባልም። ይሄን ንግግር አስተካክለው። ያንተም እኮ የሆነ ቦታ ዘርክ ይኖራል እኮ ተሳስተህም ቢሆን አልተገለጠም እንጂ ያንተ የሀብትሽ ቦረና የሆነ ቦታ ላይ እንትንዝ ሄዶ አብቅሎ ሊሆን ይችላል። ዲቃላ አይባልም። የሰው ልጅ ዲቃላ አይባልም። እውነት ሀብትሽ ይሄንን አልስማማም። ካለሽ ቦታ እዛች ነኝ። ግን እኔ መጽሐፍ ቅዱስ ዲቃላ ይላል። ምንም ላረግሽ አልችልም። ትጂ ላንቺ ብዬ ቃሉን አላሻሽለውም። በቃ ዲቃላ አይ አሁን ይሄኛው እኮ ዲቃላ አይደለም፣ አባቱን ያውቃል።
ይሄኛው በቃ ኖ ይሄን አይደለም እኮ ያልኩት እኔ ይሄን እኮ አይደለም ያልኩት። እንደ ዲቃላ ተብለው ገብቶሻል። አባት እውቅና ያልሰጠውን አባት ገሌ ነው ተብሎ የአባትነት ክብር ያላገኙ ልጆች ዲቃላ ከማን እንዳረገዘችና እንደወለደች እንኳን የማያውቁ ሰዎች እናውቃለን እኮ። ያን ነው ዲቃላ ማለት፣ አባትነት ያልተሰየመለት ልጅ ማለት ነው። አባትነት ካልተሰየመ አባትነት ይሄን እኮ ማለት አይደለም። እኔ አሁን አመት ሆኖኛል ስናወራ ነበረ ይሄ በዚህ ጉዳይ ላይ እኔ የማውቃቸው በጣም ብዙ ያው ይታወቃል፣ ብዙ ታሪኮች እኔ ጋር እንዳሉ ይታወቃል። ግን ይሄንን ጉዳይ ከያዙ ሁለት ወንድሞች ጋር እናወራ ነበረ አዲስ አበባ ማለት ነው። ስናወራ ዛቻዎች፣ ዱላዎች ምናምን ሁሉ ገጥሟቸዋል እነሱ ማለት ነው። የሚገርምሽ ነገር ተደብድበዋል። ልጅን አንደኛው በተለይ ሚስትና ሁለት ልጆች አሉት። ልጆችን ማሳደግ አትፈልግም ወይ ምናምን በጣም ከባድ እንትን ገጥመውታል። እና አሁን እኔ ጥያቄ የፈጠረብኝ ለምን ወደፊት ለፊት ገፍተው ይዘዋቸው መጡ? ለምን እናትየው መጡ? እናትየው እኮ ሚዲያ ላይ ነው ያሉት እኮ ቲጂ። የወንድምየው ስህተት ነው። ጥራው፣ እንደውም ከአካውንቱን ካወቃችሁ እንደውም ጥሩት፣ እሱን ልጅ ጥሩት። እኔ ላወራው ፈልጋለሁ። ጥሩት፣ የምታውቁት ሂዱና ይሳቅ ሰዲቅ ከሁለት ልጆች በላይ የለውም ብሎ ቪዲዮ የሰራ እናትየውን ይዘው፣ እናትየው በመገለጥ አይቻለው፣ መንፈስ ቅዱስ ተናግሮኛል፣ ሌላ ልጅ የለውም፣ ውሸት ነው፣ በሱ ላይ የተደለተ ነው። ሂዱ ባባን እዩት። ይሳቅን ነው የሚመስለው። ሄዳችሁ ፕሮፋይሉን ግቡና እዩት። ኮፒ ፒስ ነው። እኔ አንድ ነገር ልናገር፣ ከደረሰብኝም አኳያ እስካሁን የምትናገሩትንም ሰምቻለሁና አንድ ነገር ልናገር እድሉ ቢሰጠኝ ማለት ነው። እሺ ቀጥይ። መጀመሪያ አሁን የዚች የእህት ልጅ ፎቶ ልታነሳ መልካም ነው። ምክንያቱም እሷ ፈቃደኛ ልትሆንም ላትሆንም ትችላለች። አደባባይ ላይ መውጣቱ አላስፈላጊ ስለሆነ ማለት ነው። ሲቀጥል ደግሞ እኔ አሁን 3 ልጅ ለምሳሌ ብቻዬን ነው ማሳደገው። ለምን ከአገልጋይ ጋር 14 ዓመት ነው በትዳር የቆየሁት። ከዛም በኋላ የራሳችን የሆነ ቤተክርስቲያን ሁሉ ነበረንና መንፈሳዊ ልጆች የሚባሉትን አንዳንዴ ስናስጠጋ የሚደርሰው ነገርም ስላለ እዛ ጋር ያ መንፈሳዊ ልጅ ብዬ ያስጠጋዋት ልጅ ያው ባለቤቴንም ስለጠቅልለች አደባባይ ላይ ማውጣት አስፈላጊ ነው። ምክንያቱም ፍርድ ቤት ስትከስ ምስክር ይፈልጋል አይደል? እግዚአብሔር ግን ምስክር አይፈልግም። ዳኝነቱን ለእግዚአብሔር ትቼ ክርክሩን ለእግዚአብሔር ትቼ ምንም ነገር ሳልፈልግ ልጆቼን ይዤ ወጥቼ አዲስ አበባ ላይ እየሰራሁ ልጆቼን ይዤ እየኖርኩ ነው። ከቆይታ በኋላ ማን ዋጋ ይከፍላል ማን እየከፈለ ነው የሚለው እሱ እግዚአብሔር ነው የሚያውቀው። ግን እኔ ዋጋ እየከፈልኩ አይደለም። ምክንያቱም ዋጋዬን ከፍዬ ጨርሻለሁ። የችግር ግዛ የረሃብ ጊዜውን የለቅሶ ጊዜውን ተሻግሬ ልጆች አሁን ደርሶልኛል። አንዱ የ17 ዓመት ልጅ ነው፣ አንዷ የ12 ዓመት ናት፣ አንደኛው የ8 ዓመት ናት። እና ቅድም ትንሽ እንደውም ቅር ያለኝ ምንድነው ዲቃላ ያልከው ነገር ትንሽ ቅር ያሰኛል። ምክንያቱም ማንም ሰው ያለ አባት አይወልድም፣ መርጦም አይወልድም። ይቅርታ ኔትወርኩ ነው። ያለ አባት እንትን አይልም። ማያዊ አባት አላቸው። አንደኛ ልጆች ሞራላቸውም ይነካል። እኔ አባታቸውን ያልከሰስኩበት ምክንያቱ ምንድነው? የልጆቼ ሞራል ልጠብቅ ብዬ ነው። እኔና እሱ አልተስማማንም፣ ተለያየን። ለልጆቼ ግን አባት ነው አይደለም? ይቀጥላል፣ አባትነቱ ይቀጥላል። ምንም ባይረዳቸው ምንም ባረግላቸው አባትነቱ ለልጆቻቸው ማለት ሲረብሸኝ በፖሊስ ጣቢያ ማስጠንቀቂያ ያሰጣሁት አሁን አስፈቅዶ መጥቶ ልጆቼን ያገኛቸዋል ምንም ባረግላቸው ማለት ነው። ምክንያቱም በተለይ ትንሿ ልጅ አትረዳም። ልጆች አይምሯቸው በጣም እንትን ነው፣ ስስ ነው። ገብቷል አይደለም? አባታቸውን ማጣት አይፈልጉም፣ እናታቸውን ማጣት አይፈልጉም። ስለዚህ ሲመጡ ምሳ ሰርተው ምን ብለው እንዲያስተናግዱት አስተናግጄ ቡና አፍልቼ ምን ብዬ እንዲጫወቱ ጥዬ ነው የምወጣው። ምን ልል ፈልጌ ነው? ሳንጎዳ ሳንሰበር ቀርተን አይደለም፣ ግን የልጆቻችንን ሞራል ለመጠበቅ ስንል የልጅቷ ባል ልጁን ክዶ ከሆነ በጣም ነው የሚያሳዝነው። ይሄ ልጅ ነገ ያድጋል። ያኛው ሰውዬ ደግሞ እየደከመ ነው የሚሄደው።
እኔም ለልጆቼ ደግሞ ክፉን ማላወራው ምንድነው የልጆቼ አባት እየደከመ ነው ሄደው ልጆቼ እየጎረመሱ ነው ሄዱት። ሲቀጥልም ደግሞ እኔ ላይም ቂም ነው የሚይዙት። ለምን በእግዚአብሔር ፊት ነው ማሳድጋቸው፣ እግዚአብሔርን እየፈሩ እንዲያድጉ ነው ማድረገው እንጂ አባታቸውን እየጣሉ ስትፈልጉ ቪዲዮ ላይ ግቡና እዩ። 14 ዓመት ነው በትዳር የኖርኩትና ሙሉ ንብረቴን ቤት እስከ ቤት ድረስ ትቼ ነው የወጣሁት እኔ በቃ። ምክንያቱም እኔ ለጭቃ ቤት ብዬ አልሞትም። ጭቃ ቤት ሲቀጥልም አይመጥነኝም። ለጭቃ ቤት ብሎ የሚሞቱ እህቶች አሉ አይደለም፣ አላደርገውም። ግን ምንድነው አሁን ይሄ ክህደት የሚለው ነገር የኔ ልጆች አልካደም፣ ከሷ የወለደውን ክዷል። አላገባውም አልወለድኩም ነው የሚለው። ግን እያገለገሉ ነው ሁለቱ። ለእያንዳንዱ ይሄ መጽሐፍ ቅዱስ ይዘን መድረክ ላይ መንፈነጭበትን አንድ ቀን እያንዳንዳቸው የሚጠይቀው ጌታ ይመጣል። ፍርዱን ለእግዚአብሔር ትቼዋለሁ። ቲክቶክ ላይ ሞጥቼ እንዲህ ነው ማለት አልፈልግም። ምክንያቱም ምንድነው በአሁኑ ሰዓት ልጆቼን ነው እኔ ማስበው። ገብቷል አይደል? ልጆቼ ደረጃ የሚማሩ በደረጃ የሚወጡ ልጆች ናቸው። ሞራላቸው እንዲነካ አልፈልግም። አባታቸው ስታዋር ልጆቹ ጭንቅላታቸው የሚጎዳል ስለሚወዱት ምን ያህል ቦታ እንዳላቸው ስለማቅ። ስለዚህ አመሰግናለሁ። ይሄ ነው ምለው ነገር እና እንኳን ፎቶውን አነሳ ከልብ ነው ማመሰግነው። አይ ፎቶ እኔ አይደለሁም ራሷ ፎቶ እኔ እኮ ፎቶ ራሷ ናት የለጠፈችው። ራሷ ለጥፋ እንደውም በጣም አደገኛ የሚሆነው እንደውም የሷ ህፃኑን ሁሉ ይዛ ነው እኮ ቪዲዮ ይዛ የወጣቸው። አንድ ሰው በቪዲዮ ከወጣ በኋላ ፎቶ ለምን ወጣ እኮ ማለት አይችልም። እንዴት ይችላል? አይችልም እኮ። ማይቻለው ምንድነው የህፃናት ፎቶ ከጉዳዩ ጋር ተያያዥነት የሌላቸው ፎቶ ከለጠፍሽ ነው የኮምፒውተር ህጉ የሚጠይቅሽ እንጂ እኔ እንዲህ ቪዲዮ ወጥቼ እያወራው እንዴት ቪዲዮ እንዴት ታየ ተለጠፈ እንዴት ብዬ ልከራከር እችላለሁ እንዴ? አንዳንድ ጊዜ እኛ ከሆነን እስር ቤት ገብተን በክስ ሂደት ውስጥ ብዙ ነገር ተምረን ይወጣ ነው እኮ። እኔ አሁን ብዙ ልምድ አለኝ በኮምፒውተር ህግ ላይ ብዙ ህግ አለኝ። በጣም ብዙ ህጎችን ተምሬያለሁ። እንዲህ ወጥቼ ራሴ እየተናገርኩ እንዴት ቪዲዮ ተለጠፈ ልል አልችልም እኮ። እሷ ልጁን ይዛ ወጥታ ከታች ኮመንት ላይ መልስ እየመለሰች ስላላያችሁ እኮ ነው እናንተ። በጣም በርካታ በጣም ብዙ ኮመንት ነው የተጻፈላት፣ መልስ ትመልሳለች። አሁን እኔ እንትን ያልኩት ምንድን ነው የእሱ እናትየው ወጥተው ነው። አሁን እኔ አሁን በጣም የከበደኝ እናትየውን ጭምር ገፍተው ወደ ቲክቶክ ይዘዋቸው መጡ። የእሱን ልክ ነህ እኮ እና በዚህ ጉዳይ ላይ ምን ትላላችሁ? ልጁ ነው ያንን ምስቴክ የሰራው። እኚህ እናት አደባባይ አንድ ነገር ልንገራችሁ ለሁላችሁ ማለት ነው። ቤተሰባችሁን፣ እናታችሁን፣ አባታችሁን፣ ልጃችሁን እዚያ አምጥታችሁ ከሰቀላችሁ የማይገባ ንግግር ካናገራችሁ የማይረግጥላችሁ ሰው የለም። አሁን እኔ በጣም እኛ እናት ማለት ነው ከፖስተው ይልቅ እሳቸውን ነበረ ብዙ ሰው ስለሚያውቅ ማለት ነው። እንደውም ብሎክ እያደረገ እያወጣ ነበረ ልጁ ኮሜንት እየለቀመ ማለት ነው። ገብተህ እኔ ኮሜንት አድርጌልታለሁ። ዋይፋይ ከእንትን እየተጨቃጨቃችሁ አትግቡ። ገስት ስገቡ ኮንትሮል አድርጉ ፕሊስ። እና ይኸውልህ እናትየውን ያሰደበው ያ ወጣት ነው፣ ያ ልጅ ነው። ምክንያቱም ልጁ መሆኑን ይሳቅ በራሱ በሱ ስም ነው የሚጠራው። ያውቃል፣ ቤተክርስቲያን ታውቃለች፣ አውርተውበታል። በቤተክርስቲያን ደረጃ ጨርሰዋል ብዙ ነገሮች። አሁን እኔ እዚህ ጋር ማልናገራቸው ነገሮች እማቃቸው ነገሮች አሉ፣ ማልናገራቸው ማለት ነው። ብዙ ነገር ጨርሰዋል። እንደጨረሱ ተከባብረው እሷም ልጇን እያሳደገች ነው። ከሱ ምንም ነገር አትፈልግም፣ ግን እንደ አባትነት ግን ጊዜ እንዲሰጠው ግን ትፈልጋለች። የትኛውም ሴት እህት ያለምንም ብጠይቃት ባሏ ከልጆቿ ጋራ ጊዜ እንዲሰጥ ትፈልጋለች። ምክንያቱም መጀመሪያ ልጆቻችሁን አገልግሉ። አገልጋይነን የምትሉ መጀመሪያ ልጆቻችሁን አገልግሉ። ሰውን ከማገልገላችሁ በፊት፣ ህዝብን ከማገልገላችሁ በፊት የትኛውን እግዚአብሔርን ነው የምታገለግሉት? ልጆቻችሁን አገልግሉ፣ ቤተሰባችሁን አገልግሉ፣ ትዳራችሁን አገልግሉ። ለልጆቻችሁ ጊዜ ስጡ። መሯሯጥ ብቻ አይደለም፣ ጊዜ አጭር ነው።
ነገ በህይወታችሁ ላይ ምን እንደሚፈጠር አይታወቅም። ግን ከቤተሰባችሁ ጋር ቁጭ ብላችሁ አውሩ። ልጃችሁን ቢያንስ እንኳን ማለት ነው ኦኬ፣ ውጪ ከወለዳችሁ አዝናኑ፣ ጊዜ ውሰዱ ከልጆቻችሁ ጋር። ሴቷን ተዋት። ሴቷ ህይወት ውስጥ እናንተ ምንም አይደላችሁም። ግን ከልጆቻችሁ ጋር ከስጋችሁ ጋር ከደማችሁ ጋር ጊዜ አሳልፉ ቢያንስ ማለት ነው። ምናልባት ይሄ ስሜት ሊኖርባት ይችላል። ብትጠይቃት ራሷ ባለቤቷ ገብታ ብትናገር ደስ ይለኛል። ሼር ቢያረጓት ደስ ይለኛል። ምናልባት ይሄ ስሜት ሊኖራት ይችላል ውስጧ ማለት ነው እንጂ ፋይናንሻሊ ፕሮብሌም የለባትም። ታውቃለህ፣ የስራ ሴት ነች። ከራሷም አልፎ ለብዙዎች የስራ እድልን የምትከፍት ሴት ነች። ግን ልጇ የአባትነትን ፍቅር ግን አብሮ እንዲያሳልፍ ግን ልትፈልግ ትችላለች ብዬ አስባለሁ ማለት ነው። ስለዚህ እናትየውን አምጥቶ ያሰደበው የገዛ ወንድሙም ይሁን ጓደኛውም ይሁን ምንድን ነው የሚባለው ይሄ ተከታዩም ይሁን ብቻ አምጥቶ ራሱ እዚህ ለኩሶታል። ከለኮሰው ደግሞ መልስ እንሰጠዋለን ማለት ነው። ህዝብ የሚያውቀው ነገር ስለሆነ ፕሮቴስታንት አብዛኛው ያውቀዋል ይስሐቅ ልጅ እንዳለው። ግን ሁሉም ጸጥ ጸጥ፣ ምክንያቱም የተለመደ ነው። አብዛኛ ዘማሪዎች ልጆች አላቸው። አሁን በቅርብ ጊዜ የሚሰራ ዶክመንተሪ አለ፣ በቅርብ ጊዜ ማለት ነው። ሀብትሽ ባለፈውም ላገኝክ ብዬ አውርቻለሁ። አብዛኛዎቹ ልጅ አላቸው። አብዛኛዎቹ አገልጋዮች ከሚስታቸው ውጪ ልጅ አላቸው። ምርቃቱ ላይ እንዳጠሩኝ፣ የዶክመንተሪ ምርቃቱ ላይ እንዳጠሩኝ እና ዶክመንተሪ ምርቃቱ ላይ ወይ ልጠይቃት አንዴ። እያንዳንዱ አገልጋይ ምንም አልጠይቀኝም። እኔ ከአንተ ጋር የማወራው ነገር የለም። እኔ ለቃልዬ ጉዳይ ነው የገባሁት። ከአንተ ጋር የማወራው ነገር የለም። በሚወጣው ዶክመንተሪ ላይ ሲወጣ ታወራኛለህ። እኔ አሁን ቃልዬ ፎቶዋ ስለተሰቀለ ፕሊስ ፎቶውን አንሳ። ለምታወሪው ነገር ደግሞ አንዴ ዝም በል በእናትህ። እህታችን የምታልፍበት ይሄ ነገሮች አሉ። ይሄ ነገሮች አሉ። ማንም ሳይረዳት ወጥቶ አደባባይ ተሰድባለች። ፍትህ ለእህታችን ብዬ ነው የወጣሁት። እሺ አውቃችኋታል እንትን። እሺ ናሆም ቀጥል። እሺ ናሆም ወደ አንተ ልምጣ። እሺ ወንድሜ እንዴት አመሸ? አይተሃል አይደለ? አይቻለሁ ምስሉ ላይ አይቻለሁ። እንዴት አመሸ? ሁሉ ሰላም? እግዚአብሔር ይመስገን። አለን። በጣም በመሀልም ስለገባው አይቼው ነበረ ፎቶውንም የታችንም እና ግን እኔ የምልሽ ነገር እህቴ እያንዳንዱን ሰው ስም ስጠሪ ከነ ማስረጃው አሳይን። ከነ ማስረጃው ልጅ አላቸው የምትዩ አገልጋዮችን አንድ ባንድ አውጪ። ከዛ በኋላ ደግሞ እነዛን ግለሰቦች ደግሞ እዚህ ባሉበት ስፍራ እናመጣቸዋለን። እያንዳንዳቸውን አስደግፈን ተስማማን አይደል እህቴ? ቃል ባባ ነው እንጂ ስለሌሎቹ አንተ ልትጠይቀኝ አትችልም። ኖ አይደለም። አሁን ሙሉ አገልጋዮችን አካለሻል እኮ ሙሉ ቃል ባባ ነው። ገባክ አይደለ? እያንዳንዱ ይስሐቅን አምጣውና ይስሐቅን ጥራው። ምልሽ አሁን የይስሐቅ እኔ ጠበቃ አይደለም፣ ግን እያንዳንዱ ችግር የለውም። አምጣው፣ ሂድ ይስሐቅን ጥራው። ልጅ አይደለም ይባል። ናሆም ሰላም ነው? ናሆም ቆይ እኔ ላውራው። ናሆም እንዴት ነህ? ወይ ወንድሜ እግዚአብሔር ይመስገን። እህታችን ሰላም ብያለሁ። አብርሻለንና እያለች ያለችው የሁሉንም አገልጋይ ስትል ኦል እያለች አይደለም። ቢያንስ ቃሉ ይግባ። ቃለ መጽሐት ማለት ምን ማለት ነው? የብዙ አገልጋዮችን ስትል በአገልጋይ ስም ላሉ ቤተክርስቲያንን የሚያሰድቡ በስውር ለሚዘሙቱ በስውር እርክስና ለሚለማመዱ ሰዎች በቅርብ ጊዜ ዶክመንት ይወጣል ተባለ። ስለዚህ አንተ የምትተማመነው በጓዳ ህይወቱን ንጹህ የሆነ ሰው አገልግሎቱ አይወጣም። ግን በጓዳ ንጹህ ያልሆነ ሰው የተደበቀ ፋይል ካለ ይወጣል ነው እያለች ያለችው። የዚህን ጊዜ የሁሉንም አገልጋይ ማለት አትችይም ሲባል እንዴት እሷስ የሁሉንም አገልጋይ ትያለች? ይህንን ልትረዳ ያስፈልጋል በመጀመሪያ ማለት ነው። ግልጽ ካረኩልን ቴንክ ዩ ወንድም ያመሰግናለሁ። በቃ አብትሺ እኔ ልውጣሽ። ምክንያቱም ነገሩ ሆት የሚያደርግ ወይዬ ቲጂ እኔ ትንሽ ግልጽ ያልሆነልኝ ምንድነው ግልጽ ያልሆነልኝ
እኔ እንግዲህ ለረጅም ጊዜ የተወሰነውን ሳወጣ ነበር ከውሽማዎቻቸው ጋራ እንትናቸውን እያወጣው ነበር። የተወሰኑ ዘማሪዎች በተለይ ከቸርች ልቀው በስልክ ብቻ የሚገኙ ዘማሪዎች ከብልግና ውጪ ሌላ ታሪክ እንደሌላቸው አውቃለሁ። እኔ አብሬያቸውም ያው ስናገለግልም ስለነበረ እንሰማለን፣ ታሪካቸውን በቀላሉ እንሰማለን። ግን ምንድነው የእንትና እንዳልኩሽ የማን ነው የኢሳቅ ሳዲቅ ኮመንቶቹን አይቼ ነው ትቼ ነበር። እኔ እንደነገርኩሽ ነው ከአንድ ዓመት በፊት ነው በዚህ ጉዳይ ላይ ስሰራ የነበረው። ከዛ በኋላ ተውኩት ማለት ነው። ግን አሁን ላይ ለምንድን ነው የተፈለገው ነው ሌላ ነገር ውስጥ ሶስተኛ ቦታ ተገኝቶ ነው የተቀሰቀሰው። በጣም ነው የሚሸቀው። ለምን አሁን እንትን አደረገ? ለምን ተቀሰቀሰ ነው አሁን እናትየውም ጭምር በነገራችን እንዴት ወደ አብትሽዬ አገልጋይ ታግ አድርገው የሚገቡ ሰዎች በጣም ፈሪዎች ናቸው። ምክንያቱም ከጀርባቸው በተለይ እኔ አገልጋይ ብለው ገብቶ ዲፌንድ የሚያደርጉትን ሰዎች ከጀርባቸው አጥና። ያውልህ ብዙ ነገሮች አሉ በቅርብ ቀን የሚወጣ ማለት ነው። ለምን እንደመጡ እነሱ ያውቁታል። አስፈራርተሽ ገደልሽን ቲጂ እንዴ ምን የፌደራል ፖሊስ የፎረንሲክ ምርመራ አረግሽው እኮ አብርሽ። እህታችን አንዴ እኔን አድምጭኝና እኔም ልውጣ። ማለት ምን ላስቀምጥ ፈልጋለሁ መሰላችሁ? የኢትዮጵያ ወንጌል አማኝ የሚያምንበት ትልቅ የእግዚአብሔር ጸጋ የተገለጠበት ወንድማችን ነው ይስሐቅ ሰድቅ። ማንም ያውቃል እዚህ ስር ያለ መዝሙሮቹ እጅግ ብዙዎቻችንን በእንባ ከእግዚአብሔር ጋር ያገናኘን ድንቅ የእግዚአብሔር ጸጋ የተገለጠበት ወንድማችን መሆኑ በመጀመሪያ መዘንጋት የለብንም። ሁለተኛ ደግሞ በመካከላችን በእምነታቸው የደከሙ ብሎም ደግሞ የሳቱ ካሉ በፍቅር ከማቅናት አኳያ ሌላ ሚሽን አልተሰጠንም። የእግዚአብሔር ኮማንዶችም አይደለንም፣ ልዩ ኃይል አይደለንም፣ ስፔሻል ፎርሶችም አይደለንም። እኛ ክርስቲያኖች ነን፣ ዲሳይፕል ኦፍ ጂሰስ የኢየሱስ ደቀ መዝሙር ነን። ለሰዎች በመራራት ሰዎችን በማቅናት በሆነ ኢንቴንሽን የሳቱትን በሙሉ እንመልሳለን። መጽሐፍ ቅዱስ የሳተ አይመለስምን የሚል የታመነ ቃል አለ እና ምንድነው ፖይንቴ? ያጠፉ ሰዎችን ለመሸፋፈን አይደለም። ከዚህም በኋላ ብዙ ያጠፉ ሰዎችን በቤተክርስቲያን ታሪክ ውስጥ ልናገኝ እንችላለን። ግን ምንም ጊዜ ልናስብ የሚገባው ነገር ልናረማቸው የሚገባቸው ሰዎችን ልንጸልይላቸው ቅድሚያ ይገባል። እግሮቻችን መሬት ሊነጋ ይገባል ለነዛ ሰዎች ማለት ነው። ይሄ ነው ክርስትና። ካልሆነ ፖለቲካ ነው የሚሆነው። በፖለቲካው ዓለም ነው የሳቱ ያጭበረበሩ ሰዎች፣ ሙስና የበሉ ሰዎች ባገኙት ሚዲያ እነዛን ሰዎች ጥንብርኩሳቸውን የሚያወጡት። ክርስቲያናዊ ሲሆን ግን ዘፈርስት የመጀመሪያው ፕሬይ ነው፣ ጸሎት ነው ለነዛ ሰዎች ማለት ነው። ስተው ሊሆን ይችላል፣ ኤግዛክትሊ ስተው ሊሆን ይችላል። አሁንም በስተታቸው ላይ ሽፋን እየሰጠው አይደለም። የሳተ ሰው በአደባባይ ይቅርታ መጠየቅ ሆነ ማለት ነው። እቺ ልጅ እስከ ዛሬ ድረስ አገልግሎቱን ብላ ነው አደባባይ ያልወጣችው። አገልግሎቱ እንዳይበላሽ ደግሞ በትዳር እያለ አይደለም ተፋተው ከባለቤቱ ጋር ተፋተው ብሬክአፕ ነው የምትሉት መሰለኝ። አሩን ነው ብቻ እኔ ስለማይገባኝ ነው ማለት ነው። በተለያዩ ጊዜ ነው ይሄ ነገር አፕን ያደረገው ማለት ነው። ኦኬ አፕን አደረገ አይደለም፣ ወለደች አይደለም፣ ልጇን በዝምታ እያሳደገች ነው። በዝምታ በስኬት እግዚአብሔር ረድቷት ፈጣሪ ረድቷት እያሳደገች ነው እቺ ሴት ማለት ነው። ግን እየወጡ ይነካኳታል፣ ያሰድቧታል። አሰዳቢዎቹ እራሳቸው ናቸው። እስከ ዛሬ ድረስ ቃል ባባ 7 ዓመቱ ነው ባይዘዌ ባባ ታውቃለህ? 7 ዓመቱ ማለት ነው ከተወለደ 7 ዓመት። ለምንድን ነው ወጣ? ብዙ ኢንተርቪዎች አድርጋለች። ስለ ልጇ አባት ብዙ ቦታ ተጠይቃለች። እንዲህ ነው ብላ ተናግራለች። አገልግሎቱንና ኢሜጁን ለማበላሸት ነው። አሁን ደግሞ ፈጦ የመጣው ደግሞ ማለት ነው ከራሱ እንግዲህ ቲፎዞው ይሁን ተከታዩ ይሁን ቤተሰቡ ይሁን አልታወቀም። መጡ አንድ እናት መተው ጌታ እግዚአብሔር መንፈስ ቅዱስ ተናግሮኛል ይስሐቅ ሰዲቅ ላይ ለእንትን የተነሱ ሰዎችን አያለው። ዳት ሚንስ አስብ፣ እግዚአብሔር ያልተናገረህን ነገር እንዴት ልጅ እሱ ልጅ እንዳለው አምኗል።
ልጁን ያውቃል፣ ልጁን ያገኘዋል። እቺ ልጅ እስቲ እኔ እንደው እንደ እህትክ ያትና እኔ አሁን ከቃል ጋር ሌላ ግንኙነት ኖሮኝ አይደለም። እንደማንም ሰው እዚህ ሶሻል ሚዲያ ላይ አውቃታለሁ። በድሮ ከሆነ ጊዜ በኋላ እንተዋወቅ ነበረ። ሌላ ምንም ግንኙነት የለንም። ግን እንደ ሴት ተሰምቶኝ ነው የገባሁት። ፎቶዋ ተሰቅሎ መረገጥ የለባትም። ይሄን ነገሮች ይዛለች በውስጧ። ያልተናገረችው ነገር አለ የትኛውም። እኔም ደግሞ የ18 ዓመት ልጅ አለኝ ለምሳሌ ማለት ነው። ብቻዬን እንደማሳድግ ሴት ማለት ነው። እኔ ዛሬ ምን ትፈልጊያለሽ ብትለኝ የልጄ አባት መጥቶ ከልጄ ጋር ጊዜ ቢያሳልፍ ደስ ይለኛል። የልጄን ልብ መጠገም ቢችል ደስ ይለኛል። ምክንያቱም ከባድ ስሜት ነው። ያለ አባት ያደገ ሰው ነው ይሄንን መናገር የሚችለው ማለት ነው። እና ታሪክ አናበላሽ ነው። ከመጡ ግን ብዙ ሴቶች አሉ፣ በዶኩመንተሪ ደረጃ እየተሰራላቸው ያሉ አገልጋዮች አሉ፣ ልጆቻቸውን የካዱ ሲሸኑ ደስ እያላቸው ከዛስ እሷ ስትወልድ ግን የረሱ በጣም ትልልቅ የእግዚአብሔር ጸጋ አለባቸው ምትሏቸው ብዙ ሴቶች እየመጡ ነው እያልኩኝ ነው። ስለኔ አይደለም፣ ስለቃልያ አይደለም እያልኩኝ ያለው ብዙ ሴቶች እየመጡ ነው። አከሌ ነው ብሎ ለመናገር ማለት ነው። ያኔ ምንድነው የሚውጣን ወይም ምንድነው የሚውጣቸው? ስለዚህ እኔ እንደኔ እቺ ሴት አፕሪሺየት ነው መደረግ ያለባት። እስካሁን አፍና ዝም ብላ ቁጭ ብላ በኮሜንት እየመጡ እራሳቸው ፕሮቴስታንቶች ናቸው፣ ባይዘዌ የሚያውቁት ሴቶች ናቸው፣ የሚያውቁት አገልጋዮች ናቸው። እየመጡ በፌክ አካውንት ነካ ያደርጓታል። አንዴ ልጠይቅሽ በትትና ነው ይሄ ማለት አሁን በነሳችሁ ጉዳይ ላይ ልክ ነች እህቴ። እሺ ቆይ አንዴ ሰማኝ ወንድሜ። ማለት እኔ ማነሳው ክርስቲያን ነሽ? አንዴ ይቅርታ ነው ክርስቲያን ነሽ? እዚህ ቤት አዎ ክርስቲያን ነኝ፣ ግን አሁን ወደ ኋላ ያልኩኝ ነኝ። አስተያየት መስጠት አትችይም ግን አትለኝም። 17 ዓመት ኖሬያለሁ ከምትላቸው አገልጋዮች ጋር አገልግዬ። የኔ እህት በክርስቶስ ኢየሱስ ብቸኛ አዳኝነት ታምኛለሽ? በደንብ አድርጌ የሰራሁት በቃ አምናለሁ። ያልከውንም ቃል እስማማለሁ። በቃ እዚህ ጋር በቃ አለቀ። እዚህ ጋር ነው ክርስትና፣ እዚህ ጋር ነው የተመሰረተው። ሌላው ጉዳዮች በሙሉ ቤተሰባዊ ጉዳይ ነው። ድካም፣ ሌሎች ነገሮች ከደህንነት በኋላ ያሉ ጉዳዮች ናቸው። እኔ አሁን ጥያቄ ቆይ ፖይንቴ ለመጣ ነው። ቆይ አልሰማሽኝም? አንዴ አድምጪኝ። ታመጡትስ እናንተ እሱስ ክርስትና። ቆይ አንዴ ስሚኝ። ቆይ እኔ ስሚኝ። በመጀመሪያ ክርስቲያን ነሽ ወይ ያልኩት ትልቅ ጥያቄ ላነሳ ነው። ሰዎችን የሳቱትን ማቅናት እንዴት አድርገን ማቅናት እንዳለብን መጽሐፍ ቅዱስ ዱዳ አይደለም አስቀምጦልናል። እውነትን በፍቅር ብሎ ማለት ነው። በክርስትና ላይ መናገር የሚችል ሰው አይደለም የሚናገረው። ማንም ሲናገር እንደ እግዚአብሔር ቃል ይናገር ነው የሚለው። እንደ እግዚአብሔር ቃል ነው። የሳቱትን ለመመለስ እንደ እግዚአብሔር ቃል፣ ክርስቲያኖችን ለማጽናት እንደ እግዚአብሔር ቃል፣ እርስ በራስ ለመተናነጽ እንደ እግዚአብሔር ቃል ነው። እንደ ፖለቲከኞች አናወራም፣ እንደ አመንዝረኞች አናወራም፣ እንደ ተሳዳቢዎች አናወራም። ስቶ ሊሆን ይችላል፣ ወርቆ ሊሆን ይችላል፣ አንድ አይደለም 10 ሊኖረው ይችላል። መፍትሄው ግን ስቶም የሳተው ሊመለስ የሚችለው በእኛ በመላስ አለንጋ አይደለም፣ እንደ እግዚአብሔር ቃል ነው ሊሆን የሚገባው። ይህን ስል አሁንም የጠረሹን ግለሰብ ዲፌንስ ለማድረግ አይደለም፣ እሱን ከተጠያቂነት ነፃ ለማውጣት አይደለም። እሱን ግን የምጠይቀው እንዴት ነው ሲባል መጽሐፍ ቅዱስ እውነትን በፍቅር ይላል። ስትናገሪ ራይ ሊታይብሽ ይገባል። ነገ እንደሚደከም ሰው፣ ነገ እንደሚዝል ሰው፣ ፍጹም እንዳልሆነ ሰው ራይ ሊታይብሽ ይገባል። ራይ ከሌለ እንዴት ነው ማቅናት የሚቻለው? እንዴትስ ነው በእግዚአብሔር መንግስት ውስጥ ሆነሽ ሰዎችን መመለስ የምትችሉ? ስትሸና ያላዘንክ ምናምን እንደዚህ አይባልም። እስቲ ባይብሊካል በሆነ ተግሳጽ ከዝሽ እግሮችሽ ለነዛ ለደከሙ ሰዎች ይንበርክኩ። በካደው ሰዓት ላይ ጴጥሮስ መጥቶ ትወደኛለህ ነው ያለው።
ትወደኛለህ ነው የፍቅር ጥያቄ ነው የጠየቀው ጴጥሮስን ማለት ነው። ካደው አይደለ? መጣና ትወደኛለህ በቃ ይሄ ነው። ይህ ከክርስቶስ ተምረናል። ፍቅር ልናሳይ ነው የሚገባው። ስቶም ከሆነ በርህራሄ ነው ይህን ሰው መመለስ፣ ነገ ወደ ይቅርታ እንዲመጣ ማምጣት ይቻላል። ካይሮስ እኔ በአንድ በኩል ደግሞ አልስማማም። ቆይ አንዴ ቲጂ፣ እኔ ደግሞ አልስማማም። አብሬያቸው እንዳገለገለ ሰው አብሬያቸው እንደቆየ ሰውና ሚዲያ ላይ እንደሚሰራ ሰው ደግሞ አልስማማም። እኔ አልስማማም። ምክንያቱም ማልስማማበት ምክንያት በጣም ስለተባባሰ ማለት ነው። በጣም ስለበዛ አልስማማም። አብሬያቸው ስላገለገልኩ ስለማውቃቸው ፓስተር አድርጊያቸው ስለማውቅ ፍቅር 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 እግዚአብሔር ፍቅር 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 ብቻ አይደለም እንዴ? ሲገልም አይተናል። እግዚአብሔር ሲያዋርድም አይተናል። እግዚአብሔር እንዴ ሲያጋልጥም አይተናል። እነ ይሁዳን ሌባ ስለነበረ ነው ብሎ እኮ ነው መጽሐፍ ቅዱስ ስለ ለእንትኖ አዝኖ ሳይሆን ለችግረኞች ለድሆች አዝኖ ሳይሆን ሌባ ስለነበረ ነው ስለ ብልቃጡ ሽቶ መጽሐፍ ቅዱስ በዚህም ልክ እኮ ያጋልጣል አገልጋዮችን። የምን ፍቅር ፍቅር ብቻ ነው? አልበዛም እንዴ? አሁን የምናየው የምንሰማው ነገር አልበዛም እንዴ? ከኔ በላይ አታውቃቸውም እኮ ካይሮስ። አንድ ነገሮች ላይ ጥንቃቄ ማድረግ አለብን ስንናገር። በጣም ሩህሩ በጣም እንደው ቅን ለመምሰል ባንሞክር ጥሩ ነው። ማን ነው እየተሰደብን ያለ ነው? ምን ስለሆነ ነው እየተዋረደ አንገት እየደፋን ያለ ነው? ፍቅር ስላላየ ሳየናቸው ነው እንዴ? አይደለም፣ ፍቅር ስለማይገባቸው ነው። ፍቅር ስለማይገባቸው ተከታጽ የሚባል ነገር አለ። ተለፋ የሚባል ነገር አለ። በቃ ጨርሳለሁ። የሥነ ስርዓት እርምጃ እናወራበትኛል። ሌሎች እንዲፈሩ የሚባል ነገር አለ። ይሄ ሁሉ ለትምህርታችን ተጽፎ መጽሐፍ ቅዱስ ውስጥ። ስለዚህ ፍቅር 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 እያልን እዚህ አጉል ጫውታን ባንጫወት ጥሩ ነው። ምክንያቱም በጣም በዛ። ለምንድን ነው በዚህ የታሰሩት? ለምንድን ነው በዚህ ልክ ሞት ድረስ እየተጣላው ያለው? ስለበዛ እኮ ነው እንዴ! ስለበዛ እኮ ነው። መኪና ተውሶ ወስዶ መኪናህን እየሸጠብህ ፍቅር ትላለህ እንዴ? ሚስትና ሴት ልጆችን ለጸሎት ሄደው እንትን የደፈሯቸው ፍቅር ምናምን ትላለህ እንዴ? ወንጀል እኮ ነው እየተሰራ ያለው። ወንጀለኛ በህግ ነው መዳኘት ያለበት እንዴ። በጋብቻ ላይ ሄደ ሌላ ሴት ውሽማ መያዝ፣ በጋብቻ ላይ ሄደ ሌላ ልጅ መውለድ ወንጀል እኮ ነው ይሄ በኛ በቤተሰብ ህግም። ስለዚህ አንዳንድ ነገር ከመስመር ስላለፈም ጭምር ማጋለጥ የሚባል ነገር ደግሞ አለ መጽሐፍ ቅዱስ ውስጥ። ሌቦች ሲጋለጡ አይተናል። ሴሰኛና መንዘራዎች ሲጋለጡ አይተናል። የሐሰት አስተማሪዎች ሲጋለጡ አይተናል። አመፀኛ መሪዎች ሲጋለጡ አይተናል። በስማቸው እየተጠቀሰ ሲጋለጡ አይተናል። ያ በአዲስ ኪዳን ቤተክርስቲያን ውስጥ ነው። እግዚአብሔር ሲገላቸውም አይተናል። ለስሙ ክብር ለቤቱም ክብር ሲባል። ስለዚህ እኔ አሁን እንትና ይስሐቅ ሳዲቅን ታርጌት ለመምታት ምናምን አይደለም። ከአንድ ዓመት በኋላ ለምንድን ነው ጉዳዩ በዚህ ልክ የመጣው? ምንድን ነው? እሷን ለማግኘት ሞክሬያለሁ። በነገራችን ላይ ቲጂ እሷን ለማግኘት ሞክሬያለሁ በውስጥ። ከዛ እሷ አሁን እዚህ ጋር የጻፈችውን ነገር እዚህ ጋር ማስቀመጥ አልችልም። የጻፈቻቸው ነገሮች ግን እኔ እጅ አሉ። የመለሰችልኝ ሪስፖንድ ያደረገቻቸው ሜሴጆች አሉ እኔ እጅ ላይ። ትላንትና ነው ማውራሽ። ይሄ በጣም ሲበዛብኝ ትላንትና ነበር የሞከርኩት እሷን ለማግኘት በውስጥ ገብቼ በጣም ጥረት አድርጌ። የመለሰችው መልስ አሁን ላይ እንዳልሽው ሊሆን ይችላል ነካክተዋት ወደ አላስፈላጊ ምላሾች ውስጥ እንድትመጣ ያደረጓት ይመስላል። አሁን እኔ ጋር ያለው ቴክስት እንደሱ ነው የሚመስለው። ሂዱና እሱን ጠይቁት፣ ልጅ የለኝም አለ ወይ ካደ ወይ ብላ ነው ምላሽ የመለሰችልን ለኛ። ልጁን ይዛ ስለወጣች ማለት ነው። ቀደም ያልኩት ለዚህ ነው። ቪዲዮ ይዘህ ወጥተህ ፎቶ ይዘህ ወጥተህ ለምን ቪዲዮ ወጣ ለምን ፎቶ ወጣ ብለህ መጠየቅ አትችልም እንዴ? ይዘህ ወጥተህ እንዴት ሚዲያ ላይ ራስን ይዘህ ወጥተህ ልጅን ይዘህ ወጥተህ ሚስት እናት አባትን ይዘህ ወጥተህ ሚዲያ ላይ እንዴት ወጣው እንዴት ይዛችሁኝ ወጣ እንዴት ትላለህ? ማን ወጣ? ለመጀመሪያ የወጣኸው ሰው እንዲያይ አይደል እንዴ? ሰው እንዲያውቅ አይደል እንዴ የወጣኸው? ስለዚህ እሷ ልጇን ይዛ ወጥታ ለተጠየቀቻቸው በርካታ የኮመንት ጥያቄዎች የመለሰቻቸው መልሶች ከባድ ናቸው። ለዛ ነው ጭራሽ እናትየው ሲመጡ ደግሞ ወደ ሶስተኛ ሄደ ወይ ማለት እንደዛ ስለሚታሙ ማለት ነው። እነዚህ ሙዚቃ መሳሪያ ተጫዋቾች
ነብይ ነን የሚሉ ባለራዕይና መስራች ነን የሚሉ ዘማሪ ነን የሚሉ ሰዎች ቶታሊ ዲሲፕሊን አይደሉም፣ አንኢቲካል ናቸው። እና ያ ነገር የጎላ ስለመጣ ይሆን ወይ ተመዞ የመጣው የሚል ነገር ነው ያለን። አልሚ የምትዩ ነገር አለ? ክፍት ነው ትንሽ ማይክሽ። ቆይ አንዴ ቲጂ አንዴ ልናገር ማለት ለወንድሜ መናገር ስለምፈልግ ማለት ነው። አንደኛ በፍቅር ብንመልሳቸው ስላለው አጠር ያለ ነገር ልናገርና እኔ 14 ዓመት አብሬ ስኖር በፍቅር የሚለው ነገር እንዴት ነው? በፍቅር እኔ በጣም ነው የምታዘበው እኮ የምር። እኔ ከቸርች ቀርቼ እዛው ወጥቼ ቤት ልጆቼን ይዤ ቀርቼ እኮ የሚያገለግሉ ናቸው እኮ እነሱ። ገብቷል አይደል? ምንም ጸጸት እንኳን ጠብ ያላለባቸው ማለት ነው እንዴ። እኛ እኮ ክርስቶስን ስንሰብክ እኮ ክርስቶስን ስናስተምር እኮ ከራሳችን ህይወት መጀመሪያ ከቤት ነው እኮ አገልግሎቱ የሚጀምረው አይደል? የቤት ድሃ ሳይጠግብ ውጭ ላይ ወስደን እንትን ብትል ከንቱ ነው። እኔ እዛ ጋር ቆስዬ እኔን ሲደበድበኝ አድሮ ልጆቼ እየታዘቡ ተሳቀው ቢላ አንገቴ ላይ ሲያደርግ እኮ ከዛ መድረክ ላይ እኮ መጽሐፍ ቅዱስ ይዞ የሚቆም እኮ ነበረ ነብይ ማለት ነው። እኔ ስለዚህ ፍቅር አይባልም ማለት እያንዳንዱ ሰው የራሱን እንትን ይከፍላል፣ እግዚአብሔር ይጠይቃል። ፍቅር ምንም ማለት አልፈልግም። ብቻ ነው ማውራት የምትችለው። ይሄ ያየነውን ነገር ነው እኛ ደግሞ የምንናገረው ማለት ነው። እኛ ያየነውን ነገር የምንናገረው እህታችን አንዴ እህታችን ደግሞ ስትረገጥ እንደውም ማለት ነው ከኔ ይልቅ ላንተ እህትነቷ በመንፈሳዊ እህትክ ነች አይደለም። ለይሳቅ ሰዲቅና ለሆነ አገልጋይ ዲፌንድ ለማድረግ ሳይሆን መግባት ያለብህ ይሄ ነገር እውነት ከሆነ በቃ እንደ እግዚአብሔር ቃል እነዚህን ሰዎች እንዴት ነው መክረን የምንመልሰው? ነገርኩህ እኮ የልጅ ምንድነው የተሰደቡት? እሺ ምንድነው የተሰደቡት? ንገረኝ። እኛን እንግዲህ ሰድበውን ነው አንናገርም እንጂ ሰድበውን ነው ያባረሩን ከእግዚአብሔር ቤት ማለት ነው። ለምሳሌ ታገይማ ቆይ ስሚኝ አንዴ ነኝ በተኩላዎች መካከል እንደ በግ እልካቸዋለሁ ነው ያለው አይደለ? እኛ በተኩላ መካከል እንደ በግ የምንሄድ ነን። ተኩላ አይደለንም። ተኩላ ቧጨረንና አንነክስም አይደለ? ምን ማለት ነው? ተኩላዎች ናቸው እያልን እኮ ነው። በቃ እየነገርን እኮ ነው። ተኩላዎች ናቸው የብዙ ልቦች እንደዚህ አትበይ። ረጋበይ በእግዚአብሔር ሲጀመር ካንተ ጋር መልስ ለመነጋገር አይደለም የገባሁት። እኔ የእህቴን እንደ ሴት እንደ ሲንግል ማም የሚለው ወርድ ለኔ አይመጥነኝም። አንዳንድ እናት ልጇን ብቻዋን እንደምታሳድግ እናት በእግዚአብሔር ቤትም ብዙ በደል እንደደረሰብኝ ሴት ወጥቼ የእህቴን ፎቶ ስለተሰቀለ ላወራን የገባሁት እንጂ ከማንም ሰው ጋር ላወራ አይደለም። ከቲፎዞ ጋር አላወራ፣ ከደቀ መዝሙር ጋር ተረጋጊና ስሚ። አልሰማህም? ስፕሪት አይደለም አንተ። ይኸውልህ አብዛኛዎቹ እኔ ምንድነው ያልኩት? ሀብትሽ
እኔ ያወራሁት ነገር ይሄ ሰው አይጠየቅ ብያለሁ፣ አገልጋዮች አይጠየቁ ብያለሁ። እኔ ግን ጋጠወጥ ስርዓት በሌለው ቋንቋ መናገር መንፈሳዊነት አይደለም፣ መንፈሳዊነት አይደለም። መጽሐፍ ቅዱስ ሰምን እየተከራከርኩ በስድብ አይቻልማ፣ በጥላቻ አይቻልማ። ማንም አልሰደባቸውም። ትክክለኛ ሌላ ሰው መወከል አችልም። ሲቀጥል ደግሞ እግዚአብሔር ጠበቃ አስፈልገውም። እግዚአብሔር ምስክር ብቻ ነው የሚያስፈልገው። ስለዚህ እኛ ለእግዚአብሔር ጠበቃ አይደለም፣ በቀሉ የእግዚአብሔር ነው። እግዚአብሔር ደግሞ ይበቀላቸዋል። ይሄንን ብቻ ነው ምለው። ገና አሳይመን የምሰጥሽ ቤት ገብተሽ ለደከሙ ሰዎች ጸልይ። እሺ አልጸልይም። በቃ አውቆ ለሚደክሙት አልጸልይም። ከምን ጋር ነው የሚገናኘው? ከምን ጋር ነው የሚገናኘው? አውቄ ሄደ ካደረክ ማለት ነው። ይሄ አትታከኩ፣ ዝሙት እያላችሁ አትታከኩ። ራስን የመግዛት ጸጋ ተቀብለናል እያላችሁ ማለት ነው። በቲቶ 2 ላይ እንደተጠቀሰው ራስን የመግዛት ካላችሁ ማለት ነው። ሳገዢ በጌታ ቤት እኮ ሳላገለግል አቆምኛለሁ፣ ክርስትና ላይ ወደ ኋላ ብያለሁ ብለሻል እኮ። ይኸውልህ ራስን የመግዛት ጸጋ ተቀብያለሁ ብለህ የምታመን ከሆነ ራስን በቃ ለዛ ጸጋ ይሻለኛል። ግብዞኛ አስመስዬ ያቃል ባይዘዌ ሀብትሽ ያቃል። እኔ ማስመሰል ድራማ ስለሰለቸኝ ነው። ድራማ ህይወት ፕሮቴስታንት ውስጥ ስላስጠላኝ ነው። ሬት ስላለኝ ነው። ድራማ ነው በቃ ኤቭሪቲንግ ድራማ። ስለዚህ ስሚ ትክክለኛ ክርስቲያን ከሆንሽ ተመለሺ፣ ጌታን ተቀበይ፣ ጸልይ፣ የሳቱ ሰዎችን ባንቺ እንዲመለሱ አድርጊ። ገና የድንግል ማርያምን ልጅ ጌታ ኢየሱስ ክርስቶስን አምነዋለሁ፣ አውቀዋለሁ፣ አለቀ ፔሪድ። በቃ ሰዎችን በሞት ዓመት ቤተክርስቲያን ውስጥ ገብተሽ መምከር አትሽም። ቅዱሳንን መምከር አትሽም። ስለመምከር አይደለም ሜንታሊቲ ነው ሰው መምከር ይቻላል። እኔ ስለመምከር አይደለም፣ ስለ እህቴ ዲፌንድ ለማድረግ ነው የገባሁት። ዩሲ አንተ ለሆነ ሰው ደቀ መዝሙር ነህ። አይኖ ደቀ መዝሙር የሚሆኑ ሰዎች ችግር አለባቸው፣ መስማትም አይችሉም። ያን ሰው ውስጣቸው ስለተሳለ ማለት ነው ከክርስቶስ ይልቅ። አሁን እኮ አንተ እኮ ከእግዚአብሔር